ቁጥር 3 ምስሌከ ቀዳማዊ በዕለተ ኃይል በብርሃኖሙ ለቅዱሳን ወለድኩከ እምከርስ እምቅድመ ኮከበ ጽባሕ። የጥቅሱ መነሻ የሆነው የዚህ መዝሙር የምስጢር ትርጉም እንደ አባቶቻችን አተረጓጎም እንደሚከተለው ይሆናል። ቀዳማዊ ወልድ ሆይ አብ በዕለተ ፍጥረት ከአንተ ጋራ ነበረ። ይህን ዓለም ካለመኖር ወደ መኖር አምጥቶ ስለፈጠረበት ዕለተ ኃይል ያለው ዕለተ ፍጥረትን ነው። በብርሃኖሙ ለቅዱሳን ማለት በመላእክት ቅዳሴ ማለት ነው። መላእክት ቅዱስ 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 ብለው ባመሰገኑበት ቀን ወለድኩከ እምከርስ እምቅድመ ኮከበ ጽባሕ ማለት ዓለም ሳይፈጠር አስቀድሞ ባሕርይ ዘእምባሕርይ አካል ዘእምአካል ወለድሁህ ማለትም ነው። ወለድሁህ ያለ እግዚአብሔር አብ ነው። ወለድሁህ የተባለ እግዚአብሔር ወልድ ነው። በሌላም ቦታ ይኸው ነቢዩ ዳዊት እግዚአብሔር ይቤለኒ ወልዴ አንተ እግዚአብሔር አንተ ልጄ ነህ አለኝ ይላል። መዝሙር 2 ቁጥር 7 በሐዲስ ኪዳንም እግዚአብሔር አብ እርሱ ደስ የሚለኝ የምወደው ልጄ ነው ብሎ የባሕርይ ልጅነቱን መስክሮለታል። ማቴዎስ ምዕራፍ 3 ቁጥር 17፣ ማርቆስ ምዕራፍ 1 ቁጥር 11፣ ሉቃስ ምዕራፍ 3 ቁጥር 22። ሶስተኛ ቀዳማዊ ወልድ ሆይ አብ በዕለተ ጽንስ ከአንተ ጋራ ነበረ ያለ ዘር ስለተጸነሰበት ዕለተ ኃይል ያለው ዕለተ ጽንስን ነው። በብርሃኖሙ ለቅዱሳን ማለት በነቢያት ትንቢት ማለት ነው። ይህም ማለት የነቢያት ትንቢት በተፈጸመበት ቀን ማለት ነው። ወለድኩከ እምከርስ እምቅድመ ኮከበ ጽባሕ ማለት ከዲያብሎስ መፈጠር አስቀድሞ ወለድሁህ። ዲያብሎስን ኮከበ ጽባሕ ይለዋል። ኢሳይያስ ምዕራፍ 14 ቁጥር 12። አብ በዕለተ ጽንስ ከአንተ ጋራ ነበረ የተባለው ትንቢታዊ ቃልም ቅዱስ ገብርኤል አካላዊ ቃል የእግዚአብሔርን ልጅ እንደምትጸንስና እንደምትወልድ ለቅድስት ድንግል ማርያም ሲያበስራት መንፈስ ቅዱስ በላይሽ ያድራል፣ የልዑል እግዚአብሔር ኃይል ይጋርድሻል፣ ከአንቺም የሚወለደው ቅዱስ 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 ተብለው ከሚመሰገኑት ከሦስቱ አካላት አንዱ የእግዚአብሔር ልጅ ነው ብሎ በመናገሩ ተፈጽሟል። ሉቃስ ምዕራፍ 1 ቁጥር 35። አራተኛ ቀዳማዊ ወልድ ሆይ አብ በዕለተ ልደት ከአንተ ጋራ ነበረ። በሕቱም ድንግልና ስለተወለደበት ዕለተ ኃይል አለው። በብርሃኖሙ ማለት በመላእክት ቅዳሴ ማለት ነው። በበረት ተጥሎ በጨርቅ ተጠቅልሎ አይተውት መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም እንደ ሰው ፈቃድ ሰላም ይሁን ብለው ባመሰገኑበት ቀን ከዶሮ ጩኸት በኋላ ከአጥቢያ ኮከብ አስቀድሞ ከማኅፀነ ማርያም በተዋህዶ ወለድሁህ አለ። ስለዚህም ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ቀጠሮው ሲደርስ እግዚአብሔር ልጁን ላከ፣ ከሴትም ከቅድስት ድንግል ማርያም ተወለደ ብሎ ትንቢቱ መፈጸሙን ተናግሯል። ገላትያ 4:4። አምስተኛ ቀዳማዊ ወልድ ሆይ አብ በዕለተ ስብከት ከአንተ ጋራ ነበረ። ተአምራት ስላደረገበት፣ ድውይ ስለፈወሰበት፣ ሙት ስላስነሳበት፣ ጋኔን ስላወጣበት፣
ህብስት ስላበረከተበት ዕለተ ስብከትን ዕለተ ኃይል አለው። በብርሃኖሙ ማለት ለሐዋርያት እውቀት በተሰጠበት ቀን ማለት ነው። ስድስተኛ በዕለተ ዓርብ በዕለተ ስቅለት ከአንተ ጋራ ነበረ። ሰባት ተአምራት ስለተደረገበት ዕለተ ዓርብን ዕለተ ኃይል አለው። በብርሃኖሙ ማለት ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ባጡበት ቀን ማለት ነው። ነፍሳት ብርሃንን ባገኙበት ቀን አለ። እለ ውስተ ሲኦል ጻኡ እለ ውስተ ጽልመት ተከሰቱ ወርእዩ ብርሃነ አብየ። በሲኦል ያላችሁ ውጡ፣ በጨለማም ያላችሁ ተገለጡና ታላቅ ብርሃን እዩ ብሎ ነጻነትን ሰበከላቸው ሲል ሐዋርያው ቅዱስ ጴጥሮስ እንደጻፈው ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 19። ሰባተኛ በዕለተ ትንሣኤ ከአንተ ጋር ነበረ። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ስለተነሳበት ዕለተ ትንሣኤን ዕለተ ኃይል አለው። በብርሃኖሙ ማለት ለሐዋርያት እውቀት በተሰጠበት ቀን ከአጥቢያ ኮከብ አስቀድሞ ከዶሮ ጩኸት በኋላ በትንሣኤ ወለድሁ ማለት ነው። ስምንተኛ ቀዳማዊ ወልድ ሆይ አብ በስብከተ ሐዋርያት ከአንተ ጋራ ነበረ። ተአምራት ስለተደረገበት ዕለተ ኃይል አለው። በብርሃኖሙ ማለት ለምእመናን እውቀት በተሰጠበት ቀን ማለት ነው። ዘጠነኛ በዕለተ ዕርገት ከአንተ ጋራ ነበረ። በይባቤ መላእክት አድርጎበታልና ዕለተ ዕርገትን ዕለተ ኃይል አለው። በብርሃኖሙ ማለት በመላእክት ቅዳሴ ማለት ነው። መላእክት ቅዱስ 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 እያሉ ባመሰገኑበት ቀን ማለት ነው። አስረኛ ቀዳማዊ ወልድ ሆይ አብ በዕለተ ምጽአት በህልውና ከአንተ ጋር ይመጣል። ይህን ዓለም ከመኖር ወደ አለመኖር ያሳልፍበታልና ዕለተ ምጽአትን ዕለተ ኃይል አለው። በብርሃኖሙ ማለት በጻድቃን እሴት ማለት ነው። ጻድቃን ዋጋቸውን በሚያገኙበት ቀን ማለት ነው። እግዚአብሔር ይህን ዓለም የፈጠረው የሰው ልጅ ፈቃደ ሥጋውን ለፈቃደ ነፍሱ እያስገዛ የእግዚአብሔርን ስም እያመሰገነ ሕይወተ ሥጋውንና ሕይወተ ነፍሱን አዋህዶ በሕገ እግዚአብሔር እየተመራ እንዲኖርበት ነው። ከሕገ እግዚአብሔር ወጥቶ ኃጢአት እንዲሰራበት ግን አልተፈቀደለትም። የኃጢአት ዋጋ ሞት ነውና ኃጢአት በመስራቱ ሕገ እግዚአብሔርን በማፍረሱ ግን ሞተ ሥጋ ሞተ ነፍስ ተፈርዶበት በኩነኔና በፍዳ ተይዞ ሲኖር እግዚአብሔር አንድ ልጁን ላከለት። ልጁም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሕማማተ መስቀልን ተቀብሎ ተሰቅሎ ሞቶ ተነስቶ አዳነው። ሞተ ሥጋንና ሞተ ነፍስን ፍዳን መርገምን ኩነኔን አጠፋለት። ሰው ግን አሁን በገዛ እጁ ኃጢአት እየሰራ እያመነዘረ ኩነኔ ሥጋ ወነፍስ ማለት የሥጋንና የነፍስን ኩነኔ እያመጣ ነው። ሥጋው በኃጢአት ነፍሱም በሲኦል እሳት እየተኮነነ ነው። ስለዚህ ወደ ልዑል እግዚአብሔር በመመለስ እግዚአብሔር እንዲያስሩና እንዲፈቱ ስልጣን ወደ ሰጣቸው ካህናት በመቅረብ ንስሐ በመግባት በፈቃደ ካህንና በምክረ ካህን መኖር ያስፈልጋል። ክርስቲያን በክርስቶስ ደም ከዳነ በኋላ እንደገና ሰውነቱን በዝሙት፣ በሲጃራ፣ በጫት፣ በአጠቃላይ በአደገኛ እጽዋት ማርከስ የለበትም። ስለሆነም አምላካችን እግዚአብሔር ለእኛ ብሎ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ
30 ዓመት ከ3 ወር በዚህ ዓለም ተመላልሶ ተሰቅሎ ሙቶ ተቀብሮ ተነስቶ አድኖናልና ይህንን ውለታውን እያሰብን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። በሰማነው ቃል ይባርከን ይቆየን።